መዳም ቅመሞች እንግዲህ ፍጡራችን በዚህ መልኩ ደርሷል ማለት ነው። በሀገር ቤት ከስደት መልስ ሀባይብ እንግዲህ አዛን እየደረሰ ነው። ቁጭ ብዬ እየተጠባበቅኩ ነው ማለት ነው። መካዎች ደግሞ መስገድ ይዘዋል። የእኛ ትንሽ ይቀረዋል። አይኑን እያየሁ ነው ማለት ነው። ፍጡሩን ቤተሰብ እንደምናችሁ፣ እንዴት ናችሁ? የመዳም ቅመሞች አላችሁ ወይ? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ይኸው እንደምታዩት እንግዲህ በቤታችን ፓስትን እየጠበስን ነው ማለት ነው። ያው የገጠር ሰው ታውቃላችሁ፣ ከበድ ከበድ ያለ ነገር ነው እንጂ እንደዚህ አርሲ ኩርሲ ምናምን ብስኩት ያን ያህል አይመቻቸውም። ትናንትና ሰርቼ ነበር ብስኩት፣ ግን በቃ የሚፈልጉት ሆዳቸውን ሞላ የሚያደርግ ነገር፣ አፋቸውን ያዝ የሚያደርግ ነገር ነውና ያው ዛሬ ይህንን ነገር እየሰራን ነው ማለት ነው ከሲስተሬ ጋር። ያው ቢቀያየርም ግን እነሱ የሚመቻቸው ይሄ ነው። የሚገርማችሁ ነገር ማለት ነው አሁን ብስኩት ምናምን ሲሰራ ደቀቅ ያለ ነገር ምንድነው ይሄ ደግሞ እኛ ይሄንን አንፈልግም ምናምን ነገር ይሉናልና ያው እንደዚህ እያረግን ቤተሰቦቻችን ወንድሞቻችንን የረመዷንን በረካ ለማግኘት ተፍ ተፍ እያልን ነው ማለት ነው። ወደ ሀገሬ ልጆች ቅመሞችዬ ቪዲዮዬን ላይክ አርጉት፣ ሸርም አርጉልኝ ከቻላችሁ ማለት ነው። አይከፈልበትም። አበረታቱኝ። እንግዲህ ሀገር እንደመሆኔ መጠን እንዴት አያችሁት? ማሻአላህ ያምራል። በቃ አንዳንድ ጊዜ ረመዷን ሲገባ በቃ የሆነ እንደው ማታ ደርሶ ይሄን ሁላ በልቸው ምናምን ነገር ትሉና ትጓጓላችሁ ማለት ነው። ግን አንድ ጊዜ ውሃ ከጠጣችሁ ዝግትግት ነው የሚያረጋችሁና እንዳሰባችሁት አትበሉም። አረብ ሀገርም ራሱ እያለሁኝ ብዙ አይነት ስለሚሰራ እንደው ከዚህም በደንብ ነው የምበላውልና ግን አልበላውም እኮ እና ይሄም ያው በቻልነው አቅም እንደዚህ እያረግን እየሰራን ነው ማለት ነው። ትሪያችን ላይ ጠፍጠፍ እያረግን እንደ መዳም ኩሽና ባይኖረንም ማለት ነው ቤተሰብ እና እየጨረስን ነው እንግዲህ ሰዓቱም እየደረሰ ነው እና ፈጥራለን። አርሂቡልን በኮሜንት ማለት ነው። ያው እናንተ ለየት ስለሚል ይሄንን አልፋችሁት ሄዳችኋል። ኩሽና ፍጡር መስራት ላይ ነው ማለት ነው። እንደምታዩት እንግዲህ ሾርባችንም እዚሁም ልጅው ዳር እንዴት ተቀመጠ ነው ይኸውላችሁ እንግዲህ ተያይዘነዋል ጠበሳውን ማለት ነው። እንደምታዩት የመዳም ኩሽና አልተገኘም ማለት ነው። የገጠር ኩሽና ምንድነው አሁን ይሄ የሚባለው? ብስኩት ነው የሚባለው? ኩኪስ ነው የሚባለው? ምንድነው? እኔ አልገባኝም። እስኪ ወዲያዝ ብቅ አድርጊው። እንዴት ነው ቅርጹን ያወጣሽው? በምንድን ነው? በእጅሽ ነው ወይስ በምንድን ነው? አረ እኔ በእግርሽ ነው ያወጣሽው ቅርጹን? እስኪ አረ መገን ቅርጽ ብሎ ዝም እኮ ነው። ይለያል። ጅራትም አለው ቀንዲም አለው። ማሻአላ። ለማንኛውም እንግዲህ ያው የገጠር ኩሽና ታውቁታላችሁና ያው ባለው ነው የመዳም ኩሽና ቅርጻ ቅርጽ ማውጫዎች አልተገኙም። አልሐምዱሊላህ ብቻ ወዲያችን ይሙላ። ሌላው ቀላል ነው። ቤተሰብ እንግዲህ እንደምታዩት ፍጡራችንን በዚህ መልኩ አዘጋጅተናል ማለት ነው። ሰዓት እየደረሰ ነው። ግማሾቹ ኦድ እያደረጉ ነው። ግማሾቹ እንግዲህ ለመግባት ጉጉት ላይ አዛን በመጠባበቅ ላይ ይገኛሉ። ከስደት መልስ በሀገራችን ኩሽና እንግዲህ በዚህ መልኩ አዘጋጅተናል ማለት ነው። ያልቀረቡ ብዙ ነገሮችም ከካሜራ ጀርባ ይኖራሉ እና ውድ ቤተሰቦች ኢንሻአላህ ወደፊት ደግሞ ያሰባችሁት ሁሉ ተሳክቶላችሁ በሰላም ለሀገራችሁ አብቅቷችሁ ከቤተሰቦቻችሁ ጋር እንደምታፈጥሩ እንደምትጾሙ አልጠራጠርም። ኢንሻአላህ ቢኢዝኒላህ እኔም እንግዲህ ከብዙ አመት በኋላ ከቤተሰቦቼ ጋር ላፈጥር ይኸው ተዘጋጅቻለሁኝ። ረመዳንን አብሬያቸው እየጾምኩ ነው። አብሽሩልኝ። በያላችሁበት ሰላማችሁ ይብዛ። ቪዲዮውን እስከ መጨረሻው ድረስ ላይክ እያረጋችሁ አበረታቱኝ። ሀባይብ እንግዲህ አዛን እየደረሰ ነው። ቁጭ ብዬ እየተጠባበቅኩ ነው ማለት ነው። መካዎች ደግሞ መስገድ ይዘዋል። የእኛ ትንሽ ይቀረዋል። አይኑን እያየሁ ነው ማለት ነው ፍጡሩን እና ትንሽ ደቂቃዎች ይቀሩታል ማለት ነው። እና ያው እንደ አረብ ቤት መሯሯጥ የለም። ቁጭ ብለን ተረጋግተን ነው ማለት ነው። የአዛን ድምጽ ሰማሁ። አዛን ተባለ። ትንሽ ዱዓ አድርግ። ይህን ይመስላል። ውድ ቤተሰቦቼ ቪዲዮውን ላይክ እያረጋችሁት አበረታቱኝ፣ አግዙኝ ማለት ነው።